የሚሰማው ነገር ነው። ዘመኑ እየከፋ ነው። የሚያስደነግጠው ሰበር ዜናዎቹ እየበዙ ነው ያለው። አንዱን ስንወጣ አንዱ በቃ የማይሰማ ነገር የለም። ዓለማዊ ደስታ ሰዎች በተለያየ መንገድ ሊያገኙት የሚጣጣሩት አይነት ደስታ ነው። ፊልም አክተሮች ያችን ያገባል፣ ያችን ይፈታል፣ ያችን ያገባል፣ እንደዚህ በቃ በተለያየ መንገድ ለመታወቅ የተለያየ ነገር ውስጥ እየገቡ አቴንሽን በማግኘት በቃ ሰዎች እችን ደስታ ይፈልጓታል። ሰማያዊው ደስታ ግን የተለየ ነው። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ የጌታ በመሆናቸው። የሰከነ እርካታ በእንግሊዝኛ ግላድነስ የሚል ቃል አለ። ክብር ለእግዚአብሔር ይሁን። ግላድ ቱ ሲ ዩ ሲሉ ሰምታችኋል። በቃ የሰከነ የእርካታ በነገሮች እንዲህ የማይል እና በመለኮታዊ እውነታ ላይ የተወሰነ በዓለማዊ ሳይሆን በመለኮታዊ እውነታ ላይ የተወሰነ በእግዚአብሔር የተሰጠ ኦሪጂኑ እግዚአብሔር የሆነ ጆይ ነው። አንዳንድ ጊዜ ይናወጣል እንጂ ፈጽሞ አይጠፋም። በደቀ መዛሙርት ልብ ውስጥ የሚኖር ነው። በህይወታችን ውስጥ ለዚህ ጆይ ስንለምደው እየተገዛንለት ስንመጣ እየሰፋ እያደገ ይመጣል። ምንም አይነት ኢንካም ይኖራችሁ አግኙ እጡ የትም ኑሩ፣ ካናዳ ኑሩ፣ ከምባታ ኑሩ፣ የትም ኑሩ፣ በጌታ ደስ ይበላቸው። ደስታ የሚሰጥ ጌታ ነው። አህፍሲን በኢትዮጵያ አይቻቸዋለሁ። በጣም ድሃ በሚባል አገር ውስጥ የሚኖሩ ሰዎች እንዴት አይነት ጆይ እንዳላት አቤት በመዝሙራቸው ጌታ ይባላል። እንዲህ አይነት ነው ጆይ ኦፍ ዘ ሎርድ። ኑሮ እንዳለ ነው፣ ነገሩ አልተለወጠም። ያ ግን ደስ ይለናል። አንዳንድ ዩ ፊል ሚሊዮነር በቃ ራሳችሁ በቃ ዩአር ሚሊዮነር ውስጣችሁ እንደ ሀብታም ይሰማችኋል። ምንም የለም፣ አካውንቱ ባዶ ነው፣ ግን ደስታችሁ ሰላም ነው። ግላድነስ አላችሁ። ዩ ፊል ሪች ኢን ዘ ሎርድ። ክብር ለእግዚአብሔር ይሁን። አንዳንዱ ደግሞ እኮ አካውንቱ ሙሉ ነው፣ ግን ሌላውን ልተው ይገባቸዋል። የጌታ ደቀ መዛሙርት የጆይ ድሃ አይደላችሁ። የጆይ አካውንታችሁ ወይንም የደስታ አካውንታችሁ ሙሉ ነው። በጌታ ደስ ይበላችሁ። ባያችሁት በሰማችሁት ደስታችሁ አይወሰን፣ ሰላማችሁ አይወሰን። ሪጆይስ ኢን ዘ ሎርድ። አይ ሴ አጌን ሪጆይስ ኢን ዘ ሎርድ። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን አሜን። ደስታችን እንዲበዛ ምን እናድርግ? መጽሐፍ ቅዱስ የሚነግረን ነገር መጀመሪያ አንድ ሰው ጌታን ምን ማድረግ አለበት? መቀበል አለበት። ሰው ጌታን ሲቀበል በሕይወቱ ከሚለማመዳቸው ነገሮች አንዱ ኢዝ ዘ ጆይ ኦፍ ዘ ሎርድ። ይሄ ስሜት መኮርኮር ላይኖር ይችላል፣ ማልቀስ ላይኖር ይችላል። ነገር ግን የውስጥ ጆይ በውስጡ ይገባል። ኢየሱስ ሐዘን ይዞ አይገባም። ኢየሱስ ዲፕሬሽን ይዞ አይገባም። ኢየሱስ በሽታ ይዞ አይገባም። ኢየሱስ ሰላም ይዞ ይገባል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቤትም ቦታ አረጋግቶ የሚያኖር ኢየሱስ ነው። ጆይ ኦፍ ዘ ሎርድ ሃሌሉያ። የደስታ ቅባት አለው ጌታ። ስለዚህ ጌታን ያልተቀበላቸው ጌታን ተቀበሉ። ይህን ጆይ ከሃፒነስ ይለያል። ደስታ ከሚባለው ይለያል። እኛ የምናወራው የተለየ ነው። ቀመሱትና እዩት። እሱም ነው፣ ካልሆነ አታውቁትም ማለት ነው። ወገኖች ሆይ የምስራቹን ቃል መስማት ሰው አለበት። የምስራቹን ቃል ስንሰማ ደስታችን ይበዛል። የእግዚአብሔርን መንግስት ስናው ደስታችን ይበዛል። ሃሌሉያ ክብር ለእግዚአብሔር ይሁን። ስለ ኢየሱስ መንግስት ስትሰሙ ምን ነው የሚሰማችሁ? ስለ ዘላለም ሕይወት በሕይወት መዝገብ ስምህ ተጽፏል ማለት የት መሰለ? ሰማይ እግዚአብሔር መንግስት ፊት በሕይወት መዝገብ ላይ አብ የሚያየው የአብ አይኖች የሚያዩት ስምህ በዛ ስምህ ተጽፏል መባል ኪስ ከሞላው ገንዘብ በላይ ነው። ከሀብት በላይ ነው። ከእውቀት በላይ ነው። ከህይወት በላይ ነው። የዘላለም ህይወት ማግኘት በጌታ የእግዚአብሔር መንግስት ስትሰማ ደስ ሊልህ ይገባል። ያ ደስታ ይሰጠናል። ኢየሱስ ይመጣል ሲባል የእግዚአብሔርን መንግስት እያሰብን ደስ ይለናል። ጆይ ይበዛልናል። ክብር ለእግዚአብሔር ይሁን። የመቃብሩን ባዶነት ስናውቅ የኢየሱስን ትንሣኤ ስንመለከት ደስ ይለናል። ክብር ለእግዚአብሔር ይሁን። መጽሐፍ እንደሚናገር ኢየሱስ ሲያስተምር ደስ እያላቸው የሚሰሙት ሰዎች ነበሩ። ደስ እያላቸው ደስታን ያመጣል ኢየሱስ ስም ሲነሳ። ወገኖች ሆይ ሌላው የጸሎት መልሶች ሲመለሱ ደስታን ያመጣል። ከሰዎች ጋር ቅዱስ ጊዜ ስናሳልፍ፣ ፌሎሺፕ ስናደርግ፣ መልካም ጊዜ በቤተ ክርስቲያን ስናሳልፍ፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ። ሃሌሉያ You know, I was glad when they say unto me, let's go into the house of the Lord. ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ግላድ የሚለውን ቃል ነው የሚጠቀመው። ከጌታ ሰዎች ጋር ጊዜ ስናሰልፍ፣ ቤተ ክርስቲያን ስንሄድ፣ ህብረት ስናረግ ደስታ አለ በዛ ውስጥ። ወንጌልን በትክክል ስንረዳ፣ አሜን አሜን አሜን። ወንጌልን በትክክል ስንረዳ ደስታ አለ በዛ ውስጥ። እግዚአብሔር ስም የተባረከ ይሁን። የብዙ ሰዎች ስም ሰላም ነው በሀገራችን።
ሰላም ነው። የተዘፈነለት ቃል ቢኖር ሰላም ነው። ያልተወራበት ነገር የለም። ሰላም፣ ፖለቲከኛው ሰላም፣ መንግስታት ሰላም እያሉ ያወሩለታል። ሰላም አለኝ በልቤ ቅዱስ ቃሉን አንብቤ የሚል መዝሙር ታስታውሳላችሁ ድሮ ወገኖች ሆይ። የደቀ መዝሙር አይነተኛ መለያው ሰላም ነው። ሰላም ለእናንተ ይሁን። ሰላም ካለው ልብ ሰላም ለእናንተ ይሁን ሲመጣ እውነተኛ ሰላም ወደዛ ቤት ይገባል። ወደ ሰው ቤት ስትገቡ እንኳን ሰላም ለዚህ ቤት በሉ። ምክንያቱስ እዛ ቤት ሰላም የሚቀበል ሰው ካለ ሰላማችሁ ይደርሰዋል። ሰላም የማይፈልግ ሰው ካለ ግን ሰላማችሁ ይመለስላችኋል። ስለዚህ ሰላም የሚሰጥም ነው የሚመለስም ነው። ይህን በትክክል ልንረዳ ያስፈልጋል። ምን ማለቴ እንደሆነ ላሳያችሁ ፈልጋለሁ። ምልክቱን የደቀ መዝሙር መለያ ምልክት ሰላም ነው። ሰላም ነው እና መጽሐፍ ቅዱስ በኢሳይያስ 26 ቁጥር 3 ላይ እንደዚህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ምን ታደርጋታለህ? ትጠብቃታለህ። ክብር ለእግዚአብሔር ይሁን። ስለዚህ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም። እቺ የምትደገፈው ነፍስ ማናት? ደቀ መዝሙር የጌታ የሆኑ ከዚህ በፊት ስለ ሻሎም ስለሚለው ቃል አስተምሬያለሁ። ሻሎም በተለይ በእግዚአብሔር ስሞችን በተመለከተ ያህዌ ሻሎም በሚለው ቃል ትንሽ ተናግሬያለሁ። ምን ማለት ነው? አልፎ አልፎ እንግሊዝኛውን እንድጠቀምበት ብትፈቅዱልኝ፣ ሆልነስ ሙሉ ሻሎም የሚለው ቃል ሙሉነትን የሚያሳይ ነው። ኢንታክትነስ፣ ጤና፣ ዌልቢንግ፣ ሴኪሪቲ፣ ፕሮስፔሪቲ። ሻሎም ብላችሁ ስትሉ በውስጡ እነዚህ ቃላቶች ሁሉ አለ። ብልጥግና፣ መጠበቅ፣ ዌልቢንግ በአማርኛ ምን እንደሚባል ይቅርታ ይከብዳል ለመተርጎም። ብሌሲንግስ፣ ሻሎም በሻሎም ውስጥ ያለ ብሌሲንግ በረከት አለበት፣ ጆይ አለበት፣ ቫይታሊቲ አለ፣ መልካም ህይወት፣ መልካም ጤና ማለት ነው። ፍሩትፉልነስ አለበት፣ ሃርመኒ አለበት፣ ውህደት፣ ቅላጼ፣ ኮሚዩኒቲ አለበት። ሻሎም ስትሉ ማለት ነው። ጉርብትና፣ የጠለቀ እርካታ፣ የጠለቀ እረፍት የሚያሳይ ነው ሻሎም ብላችሁ ስትናገሩ። ሃሌሉያ። ስለዚህ ወገኖች ሆይ እንግዲህ እንደ እግዚአብሔር ቃል ስንመለከተው የምናየው ምንድነው? ሰላም አንዱ በክርስቲያን ህይወት ውስጥ በደቀ መዝሙር ህይወት ውስጥ ሲታይ ሰዎች ይሄ ሰውዬ የጌታ ሰው ነው ይላሉ። የሰላም ሰው ሲሆን፣ ሰላም ማለት የችግር አለመኖር አይደለም፣ ችግር አልባነት አይደለም። ችግር ሊኖር ይችላል፣ ግን ሰላም አለን ማለት ነው። ጥልቅ የሆነ ሙሉነት፣ ጥልቅ የሆነ ጆይ፣ ደስታ፣ ሐሴት ማለት ነው። የህይወት ሙሉነትን ያሳያል ሰላም ማለት ምንም ረብሻ የሌለበት ሚንኳኳ ነገር የሌለ ነው። መከራ አለ፣ ወጀብ አለ፣ ነውጦ አለ፣ የሚሰማው ነገር ነው። ዘመኑ እየከፋ ነው። የሚያስደነግጠው ሰበር ዜናዎቹ እየበዙ ነው ያለው። አንዱን ስንወጣ አንዱ በቃ የማይሰማ ነገር የለም። የሚረብሸው በጣም ብዙ ነው። በተለይ አይናችንን የማንሰበስብ ሰዎች ያንንም ዜና ምንሰማ፣ ያንንም ዩቲዩብ የምንጎረጉር ሰላማችንንና ደስታችንን የሚሰርቁ ብዙ ነገሮች መመልከት እንጀምራለን። ወገኖች ሆይ እንኳን ሌላውን የዓለሙን አይደለም የእግዚአብሔር ቤት ጉዳይን እንኳን ማየት ሲጀምሩ ስንት የሚረብሽ ነገር ታያላችሁ። ወገኖች ሆይ በእግዚአብሔር ላይ ተደላድለን ስንኖር የምናገኘው ሻሎም ነው። እረኞቹ በውጭ በጎቻቸውን እየጠበቁ እያለ መላእክት መጥተው የተናገሩት ሰላም ለምድር ነው ያሉት። ሰላም ለእናንተ ይሁን ነው ያሏቸው። ሸሎም ነው ያሏቸው። ወገኖች ከሰው ሁሉ ጋር አለ ደግሞ ሰላም ያለው ሰው ከሰው ሁሉ ጋር በሰላም ይኖራል። ከዛም ያባላ፣ ከዛም ያናጫ እንዲህ አይነት አቲቲዩድ ወይ ነፃ መውጣት ያለብን ነገር አለ ወይ ዳግመኛ መወለዳችን ማወቅ አለብን። ይሄ የባህሪ ጉዳይ አስተዳደግ ይዞብን የሚመጣ ነገሮች ከሰው ሁሉ ጋር ክርስቲያን በሰላም መኖር አለበት። ሰውየው እንደዚህ ያለ አንድ ጊዜ መስሪያ ቤት ያለ በቃ ከሁሉ ሰው ጋር ተጣልቻለሁ። ከሁሉ ከጫፍ እስከ ጫፍ ቢሮ ውስጥ ካሉ ሰዎች ሁሉ ጋር ተጣልቻለሁ። ከዛም ተቋርፌያለሁ፣ ከዛም ተጣልቻለሁ። ከዛ አንድ ቀን እንደዚህ ያልኩኛል ከሁሉም ጋራ እኔ ከሁሉም ተጣልቻለሁ። ሁሉም ግን እርስ በርሳቸው ይነጋገራሉ። ስለዚህ እኔ ነኝ ችግር ያለብኝ ማለት ነው፣ እነሱ አይደሉም አልኩኛል። ስለዚህ ነገሬን ማስተካከል ጀመርኩኛል። አንዳንድ ጊዜ በቤተ ክርስቲያን ውስጥ ከሁሉም የሚጣሉ ሰዎች አሉ። በኮሚኒቲ ውስጥ ከሁሉም የሚጣሉ ሰዎች አሉ። ሳምቲንግ ሮንግ፣ አንድ የተበላሸ ነገር አለ ወይ? ያልተሰበረ እኔነት፣ ያልተሰበረ ማንነት፣ ያልተገራ ካራክተር፣ ያልተገራ አንደበት ሊኖር ይችላል። ይህንን በኋላ ላይ እመጣበታለሁ። ጠንከር ባረግባችሁ ከፍቅር ነው። ኢየሱስ ጌታ ነው። አሜን አሜን። ክብር ለእግዚአብሔር ይሁን። እሺ ስለዚህ ከሰው ሁሉ ጋር በሰላም ኑሩ ይላል። ደቀ መዝሙር የሰላም ሰው
አገር አይበጠብጥም፣ ሰፈር አይበጠብጥም፣ ቀበሌ አይበጠብጥም። የሰላም ሰው ነው። እሱ ባለበት አስታራቂ ነው። አሜን አሜን። ስለዚህ የእግዚአብሔር ሻሎም ይብዛላቸው።